ሩቲ ሀብቴ አሸናፊ መሆኗን ማወቅ አለባችሁ። ከዚህ ጋር ዛሬ በተደረገው ነገር ምን አይነት ሀቀኛ ሴት እንደሆነች እውነት ባሏን ወደ ቤቷ ለመመለስ ብዙ ነገር ተደርጎባት እንኳን ያን ነገር ወደ ጎን አድርጋ ለልጇ ስትል ሁሉንም ነገር ትታ እንደገና ፍቅሯን ለማደስ እየተጣጣረችበት ባለ ሰዓት እናንተ መተተኛ በመተት ነው የወሰድሽው እያላችሁ በጣም ስታስቸግሩ ነበረ። አሁን ደግሞ ምን አይነት መላና ዘዴ ታመጡ ይሆን? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰቦች እኔ ዛሬ ደስታዬ ወደር የለውም እኮ እኔ ፈጣሪን የሚያውቀው የሚፈጠረውን ነገር ምን እንደሚፈጠር ምንም የምናውቀው ነገር የለም ማለት ነው። ነገር ግን ሩታ ስትመጣ ነው የምላችሁ በኢየሱስ እኔ ዘለልኩኝ። ማርያምን ተቀምጬ ነበር ዝልን ያልኩት። ሩትዬ እኔ ጀግና ደግሞ እንዴት ኃይለኝነቱ ሲያምርባት፣ ለስለስ ማለቷ ሲያምርባት፣ ጸባየኛ ስትሆን ሲያምርባት፣ እንደ ሁሉ ነገር የሚያምርባት ሴት። እንግዲህ ብዙ ነገር እየተፈጠረ ነበረ። ሀብሉ ነው ሀብሉን የሚለው ወርቁ እያማደላችሁ ነው። ወርቁን ለመውሰድ ፈልጋችሁ ከሆነ ይሄ የሰው ስጦታ ነው፣ አይወሰድም ማለት ነው። መስተፋቅር ነው ስትሏል ነበር። ዴብም ለክቶታል። እንግዲህ እስኪ ከአንገቱ ላይ መቼም አስነክቶታል አይደለ? እሱንም ነገ ደግሞ መስተፋቅር ይዞት ነው በሉ። አሁን ላይ ሰዎች ሳይባሉ እየለፈለፉ ነው። አንደኛውን በዛ ፈዘዘችኝ እኔንም ይላል ይሄ ርካሽ። ለማንኛውም ሩቲ ሀብቴ አሁን ፊልሚያ ነው የምትገጥመው ከነዚህ በለሀሰብ የአንበሳ መንጋጋ ከመሰሉ ሰዎች በጣም ሰጣ ገባ ገብታ፣ ነገር ግን ባሏን ትወስዷለች። በእርግጠኝነት የምናገረው ዛሬ ቢኒያም በፈረንዱ ቤት የተናገረውን ሰምታችኋል አይደለም? አብርሃም ወደ ራሱ ይመለሳል እያለ ሲያወራ ነበር። ያ ማለት አብርሃም ወደ ቤቱ ተመልሷል። ሩታ ወስደዋለች። ሲጀመር ከመጣች እንደዚህ ጥለው አትሄድም፣ በጭራሽ ጥለው አትሄድም ሩታ ማለት ነው። እና በነገራችን ላይ እኛ በጣም ክፉ ነን፣ ሰው ስንባል በጣም ክፉ መልካም ነን ብለን እናስባለን እንጂ እንደኛ ክፉ የለም። እና አረመኔ አረንዛዎች ናችሁ ብዙዬና ዴብ ማለት ነው። ነገር ግን አንድ ያልገባችሁ ነገር እናንተ በውሸት ተራራ አክላችሁ ብትደረደሩ ከ100 ሺህ በላይ እንኳን ብትቆሙ ማለት ነው፣ ማርያምን ብዬ ነው የምነግራችሁ፣ ሩታ እውነትን ይዛ አንድ ፍሬ ሆና ታሸንፋችኋለች። ምክንያቱም እውነት ሁሌም አሸናፊ ስለሆነ እውነት ይዘገያል እንጂ አያረጅም፣ አይሻግትም። የምሬን የሆነ ቀን ላይ ፈንቅሎ ይወጣል። ዛሬ ሩቲ እውነት ስላላት ነው አብርሃም ወደ ቤቱ የተመለሰው። ገባችሁ? እስኪ እናንተ እምነት የጎደላችሁ እኮ ተብለናል። ጌታችን ኢየሱስ ክርስቶስ በተሰቀለበት መስቀል እናንተ አላገጣችሁ እኮ። መስቀል ኃይላችን፣ መስቀል ክብራችን ነው ብለን በምንጠራው መስቀል እናንተ መስቀል አንጠልጥላችሁ ስዕል አድኖ አንጠልጥላችሁ በመስቀሉ ላይ መተት አሰራችበት አላችሁ። እውነት እናንተ ህይወታችሁ እየተከነከነ ይሁን። በእውነት ለእምነታችሁ እንኳን የማትሆኑ ጉዶች፣ አረንዛዎች። ከዚህ ጋር እኮ እየተሰደበ ያለው እምነታችን ነው። በነገራችን ላይ እኔ በሙስሊሞች ኮራሁኝ። ምክንያቱም ክርስቲያን የሆነ እንደዛ ሲዋረድ፣ ሙስሊሞች ግን እየወጡ ምንድን ነበር የሚሉት? በመስቀላችሁ እንዴት ታሟርታላችሁ? እግዚአብሔርን ስንት ምርጥ ሙስሊሞችን ሰማው በዚህ ቪዲዮ ሲሰሩ ማለት ነው። እና አሰዳቢዎች ናቸው። በነገራችን ላይ በጣም አሰዳቢ። የምር እንደዚህ በመተት ጥንቆላ የምታምኑ ከሆነ ይሄ ስዕል አድኖ አታድርጉ፣ በመስቀሉም አትመኑ። የምሬን ነው። ምክንያቱም አጉል እምነት ምን ይሰራላችኋል? ከልብ ያልሆነ ማለት ነው። በመስቀላችሁ ላይ ሲዘባበቱበት መልስ የማሰጡ ከሆነ እምነታችሁን የማታስከብሩ ከሆነ ያሳፍራል። እኔ ስለእናንተ አይመለከተኝም፣ ገደል መግባት ትችላላችሁ። ግን ዛሬ ሩታ ነፃ ወጣች። እስኪ በመስቀሉ መተት አሰራችኋላችሁ አይደል? ወጣ መስቀሉ፣ ወጣ ሀብል፣ ወጣ አብርሃም ታደሰ። አሁንም ሩታ ነው የሚለው። ሩታን አምጡልኝ፣ ምንም ከእናንተ ጋር ደስተኛ አይደለሁም ማለት ጭራሽ በፍጹም ደስተኛ ሊሆን አልችልም፣ ከሩታ ጋር ነው መሆን የምፈልገው አለ ማለት ነው። አሁን ምን ይዋጣችሁ እስኪ? ዴቭና ብዙዬ ተዋት። ከመጀመሪያውኑ የተበላሸች ሰው ነች። በጣም አስመሳይ ባለጌ፣ የትልቅ ትንሽ ሰው ነች ብዙዬ ማለት። እንደዚህ ስንሳደባት ወጥታ ተለበልፋለች። ነገር ግን እንድንሳደብሽ የምታረጊው አንቺ ነሽ። ወራዳ ሴት ነሽ። በዚህ አጋጣሚ አንቺ ሴት ልጅ ወልደሻል፣ ከአንድም 2 ልጆች አሉሽ አይደለ? በልጅሽ ይድረስብሽ። የልጅ አባት የሆነ ወንድምሽን ከልጁ ለይተሽው
ሄርሜላ የሰው ክብር የማይገባት ለራሷ ክብረ ቢስ የሆነች ክብሯን ያጣች ሴት ክብሯን በሜዳ ለጣለች ሴት ወስደሽ ለመለጠፍ በጣም ቸኮልሽ። ምን ነው ቸኮልሽ? ነገ አብርሃምና ሩታ አብረው ሲሆኑ ማለት ነው ምን ሊውጥሽ ነው? እንደተለመደው ተንበርክከሽ ይቅርታ ትጠይቂያለሽ። ነገር ግን ምንም ያክል ይቅርታ ብትጠይቅም ማለት ነው አንቺ በጣም ክፉ ሴት እንደሆንሽ ነው ከዚህ ጋር ያንጸባረቅሽልን እና ዴቭም አንቺን ብትሆኑ በጣም ባለጌዎች ናቸው። በዚህ አጋጣሚ የራሳችሁ ጉዳይ ነው። እግዚአብሔርን የሰው ልጅ የሚወደደውም የሚረክሰውን በራሱ ስለሆነ በምታደርጉት ነገር ማለት ነው እንደፈለግን እንላችኋለን። ወራዳዎች ናችሁ። ለምን ታስመስላላችሁ? ግን ከሩታ ጎን እንደሆናችሁ እስከዛሬ ለምንድን ነው ስታስመስሉ የነበረው? አንቺ ብዙ ነሽ ተይው ዴቭ ማለት ነው አንተ ቅቤ ምላስን ከዚህ ጋር እየዘረጋ አብርሃም ከሩታ ጋር እንዲሆን እፈልጋለሁ እያልክ የውሸት ማስመሰል በውሸት ለመወደድ ለምን ፈለግ? ከመጀመሪያ ማንነትን ይዘህ ብትመጣ ኖሮ ጥሩ ነበር። ይሄ ማንነትን ማለት ነው ባለትዳር ነኝ ልጅ ያለኝ እያልክ በጣም ታወራ ነበር አይደለ? ዛሬ ባለትዳር የሆነ ወንድምህን የሄደበት መንገድ እያወቅከው ዛሬ ከሌላ ሴት ጋር ለማጣበቅ በጣም ኳተናችሁ፣ በጣም ፈጠናችሁ ባለጌዎች። ምን አይነት ስድ ቤተሰብ ነው ግን? ከልጄና ከሚስቴ ጋር ነው መሆን የምፈልገው እያለ ሲነግራችሁ ትንሽ ሀፍረት የሚባል ነገር አይሰማችሁም? ከአእምሮ እንዳለ ልጁ አይገባችሁም? እውነት እናንተ እንዳላችሁት መስቀሉን አውልቆ ሲጥለው ማለት ነው እንደው እንዴት ነው እንዲህ ፍዝዝ ከሚለው እንኳን እኮ ትንሽ ይነቃ ነበረ። ነገር ግን ማለት ነው የሄርሜላ ሰዓት ነው አሁን እንደዚህ እያደረገ ያለው። እንደውም አንቺ መተተኛማ አንቺ ነሽ። አንቺ አንደበትሽ ሞልተሽ ሩታን መተታበታለች ነው ያልሽ አይደለም? ስለዚህ ማን እንደመተተ እኮ በደንብ ታወቀ። ማን እንደመተተ በደንብ ታወቀ። መተት ይብላችሁና እናንተ ተሰብስባችሁ መተት የምትሉ ማለት ነው። ሲቀጥል ሄርሜላ ማለት ነው አብርሽ እኮ በጣም ነው የተጸየፈች። በኢየሱስ ስም እኔ እንደዛሬ አብርሽ ሰው ሲጸየፍ አይቼው አላውቅም። ከአጠገቧ ቁጭ ብሎ ተነስቶ ይሸሻታል ማለት ነው። ስስመው ጥርግ ጉንጩን አትሳሚኝ እየደጋገምሽ አስር ትሰሚኛለህ ማለት ነው። አቤት ሄርሜላ መዋረድ! ሲጀምር አንቺ ውርደት ጌጥሽ ነው። እንደተዋረድሽ ትኖሪያለሽ ወራዳ ሴት ማለት እኔ እኮ ብዙ ጊዜ እናገራለሁ። ይቺ ልጅ ቆንጆ ነች እኮ በጣም ወንድ ለምኖ የሚወስዳት ሴት ነች። ግን በራሷ ጊዜ ሴትነቷን አስረከሰች፣ የረከሰች ማለት ነው። አንቺ ራስሽ ማለት ነው እምነት የጎደለሽ ባለጌ። እሰይ ሀብሉ ወለቀ ተመስገን ወደ እኔ ተመለሰልኝ። አንቺ ራስ ወዳድ፣ ምን አይነት ራስ ወዳድ ሴት ነሽ ግን አንቺ? አሁን አፍቃሪ ነሽ ወይስ ራስ ወዳድ ልበል? ምኑ ጋር ነው የአንቺ ፍቅር የሚለየው? ለእኔም ጊዜ መስጠት አለብህ ብላ ፋን ትከፍታለህ ዛሬም ማለት ነው። እኔ የምልሽ አብርሃም ታሟል እያላችሁ አይደለም? ቢያንስ እስኪ እንደው ታሟል ብላችሁ ካሰባችሁ፣ በተለይ አንቺ አፈቀርኩልሽ የምትለፈልፊ 30 ጊዜ ማለት ነው የሰውን ባል ለመውሰድ የምትጋጋጭ ማጋጣም፣ የምር ከልብሽ የምታፈቅር ከሆነ ማለት ነው እስኪ አንቺን ፍቅር ወደ ጎን አድርጊውና እስኪ አሞት ይሆን ወይ ወደ ጸበል ልውሰደው ወይ ወደ ቤተክርስቲያን ልውሰደው ወይ ብለሽ እስኪ ትንሽ እንኳን ተናገሪ። እስኪ እንደዚህ አይነት ቃል ይውጣሽ። እስኪ ለኔም ጊዜ ስጠኝ፣ እኔም ናፍቄ ያለው አቦ ሲያስናፍቅሽ ይኖር። የረከሰች ሲጀመር አወጣውም አላወጣውም ምርጫው ሩታ ነች። እንዴት ቀስምሽ እየተሰበረ እንደሆነ እኮ እያየነሽ ነው። ቀስምሽ እየተሰበረ ግን ማለት ነው አንቺም እንዴት ትለጣጠፍ ያለሽ? አረ በህግ አምላክ የሰውን ባላት ሳሚብን ከፊታችን አንቺ ባለጌ። እቺ እኔ ማለት ወንድ መሆን ነበረብሽ አንቺ። የምሬ ነው ሄርሜላ፣ ሴት ሳይሆን ወንድ ነው መሆን የነበረብሽ። ምክንያቱም አክትሽ ሴት አይደለማ። ለሴት ልጅ አታዝኒም። ሩታ ዋሽቻት ምናምን ነው ሲል ዳኒ ማለት ነው ለመልካም ነገር እኮ ነው የዋሻት፣ ኖርማል ነው አለች። ይህ ምን መልካም ነው የምታወሪው የኔ እናት? አሁን ሩቲ መታ ምን ጥቃ ካፊትሽ ትወስደዋለች። ምን ታመጫለሽ አንቺ? ለነገሩ ስድ የሆንሽ ሴት አይደለሽ እንደ ሄርሜላ። ሩታ ለምን አትረዳኝም እኮ ነው ያልሽው። ያንቺማ ድፍረት እኮ አይን ያወጣ ድፍረት ነው ያለሽ። እውነት እኔ እንጃ እንደ አብርሃምን አግብተሽ ብትኖሪ ማለት ነው የተባረከ ልጅ የምትወልጅ ነው እንደሚመስልሽ? የምሬን ነው። እንዲህ ልጅሽን ወልደሽ እያብከነከንሹ ለመኖር ካልሆነ በስተቀር ማለት ነው። እኔ አንቺ ራሱ ታመሻል የምር። እና አብርሃም አልታመንም። እንደውም ሽንት ቤት ገብቶ የደወለላት ለሩታ እሱ ነው የሚመስለኝ። እሱ ካልደወለ ወይ ደግሞ እኔ ቢኒን እየጠረጠርኩት ነው። ለነገሩ ቢኒ ተባባሪ አልነበረ? ማን የደወለላት? ከሶስት አንዱ ነው ብቻ፣ አብርሃም ወይ ቢኒ ወይ ደግሞ ካሜራ ማኑ
ዳኒ ተብዬ ደግሞ አንተ በላይ ይውረድብህ። ለነገሩ ንጹህን ሰው እየነካችሁ ነው። ይኸው በላይ ይወረድባችሁ እኮ ነው። በዚህ አጋጣሚ አቤል በዛ ይነፋረቃል። ፈዝዣለሁ፣ ደንዝዣለሁ እያለ አንተማ ፓራላይዝድ ነው መሆን ያለብህ። አንተ የተረገምክ አባት የረገመ ሽማግሌ አባትን ያሳዘንክ ልቡን የሰበርክ እንዴት ነው የማተክዘው? እንዴት ነው የማታለቅሰው? የሰው እርግማን ቀላል ይመስላችኋል አይደል? እና ሄርሜላ ከዚህ በላይ ባትረገሚ ጥሩ ነው። ከሰው በላይ ሙጥኛ አትበይ፣ በቃ ሙጥኛ አትበይ። አቅለሽልሸሸዋለ። ኧረ በፈጠረሽ እንዴ! አብርሽ ጠልቶሻል። ሄርሜላ ተሳሳትኩኝ እኮ የአማርኛ እኮ ተዘበራረቀብኝ። ዝብርቅ የሆነች ሴት እኮ 30 እያስወራችሁ ማለት ነው። አብርሽ አስጠልተሽዋለ። አትሳሚው፣ ሲጀምር አትቀፊው አለ ኤፍሬም። እውነቱን እኮ ነው። አትቀፊው፣ አትንኪው። የሚስቱ እቅፍ አለ፣ የሚስቱ ጉንጭ አለ። እንደፈለገች ትስመዋለች፣ ታቅፈዋለች ማለት ነው። እንዴ አንቺ ያምሻል እንዴ? ቆንጆ ከሰው ላይ መንጥቅሽ ለመውሰድ የሰውን ባል። ኧረ ምን አይነት ሰይጣን የተላከባት ሩትዬ፣ የኔ ቆንጆ። አንቺ ብቻ እውነትን ይዘሽ ሂጂ። የምሬን ነው። እነዚህ በሾተ ላይ የተነደፉ ሰዎችን ማለት ነው ረጋጥሻቸው ትወጫለሽ። እዛ ጋር የተሰበሰቡት በሙሉ ለእኔ ሾታ ላይ ነው የሚመስሉኝ፣ ሰው አይመስሉኝም ማለት ነው። ብዙዬ፣ ዴቭ፣ ይሄ ዳኒ ምንም የሰው ቃንጤ የሌላቸው። አብርሃም እኮ ተጨነቀ። ከዛ ቤት ገብቶ መተንፈስ እኮ ነው የፈለገው። ሁላችሁም ታስመስላላችሁ አላችሁ እኮ። ምን ይበላችሁ? እያስመሰላችሁ እየታዘባችሁ። አሁን አብርሃም ሩታን ሸውጃት ነው የመጣው ሲል ማለት ነው ዋሽታት ነው እንዲያለ አስቡት እንግዲህ። አሁን የታመመ ሰው እንደዚህ ነገሮችን ጥልቅ ብሎ ያወራል ማለት ነው። ዋሽታት ነው አይደል አለው። ወራዶች እያዋረዳችሁ ነው፣ እያስመሰላችሁ ነው፣ እየተዋከባችሁ ነው። ምን ሆናችኋል እያላችሁ ነው። የታመመው ሰው ተረጋግቶ እናንተን እየጠየቀ ነው ማለት ነው። ኧረ በነገራችን ላይ ሁሉ ግን ድራማ ነው የሚመስለኝ እኔ ሳስበው ማለት ነው። ያው ድራማ ነው ያለ ማለት አንችልም። ነገር ግን ድራማም ሆነ እውነትም ሆነ ዴቭና ብዙነሽ፣ ሌላውንስ ተውት። ዴቭና ብዙነሽ ግን በጣም አሳፋሪ ናችሁ የእውነት ትክክለኛ የባል እህትና ትክክለኛ የባል ወንድም ነው የሆናችሁት። ክፉ የባል እህት የምትባል ሴት አለች አይደለ? ብዙዬ ነች አንደኛዋ ማለት ነው። ዴቭም አሁን እኔ የወንድ እንኳን አልሰማውም። ዴቭም እንደዛ ሆነ። ይሄን ያክል ነው እንዴ በሩታ ላይ የምትናደዱባት? ይሄን ያክል ነው ሩታን የጠላችኋት? እየጠላችኋት ወደዳችኋትም ጠላችኋትም እየመረራችሁ ደግሞ ትውጡታላችሁ። ሩታና አብርሽ ከአንድ ላይ ይሆናሉ። በጌታ በኢየሱስ ስም እውነት የተጸናወታቸውን ሰይጣን እሱ ይገስጽላችሁ። በጣም እናንተ ተለክፋችኋል፣ ከአብርሃም የበለጠ ማለት ነው። ኖርማል የሆነን ሰው ለማሳበድ ይህን ያክል መኳተናችሁ ግን ያሳፍራል። ሄርሜላ ደግሞ ከመገኘት ከሌለብሽ ቦታ ላይ አትገኝ። በቃ አንቺ አያሳዝንሽም? ልዑል ልጁ አያሳዝንሽም? ልጅና ሚስት አለኝ እያለ እኮ ነው። እስኪ ለዚህ ህፃን ልጅ ዘኝለት። ኧረ ምን አይነቷ ክፉ ሰው ናት! እና ደግሞ እርጉዝ አይደለችም እኮ አብርሃም አርግዤላለሁ ብላ እኮ ተንፈሽ አትልም ማለት ነው። ሄርሜላ ተዋርደሻል። አንቺ ሲጀመር ሁሌም እንደተዋረድሽ ነው፣ ወራዳ ሴት።